በብሔረሰብ ማንነት እጩዎቻችን ታገዱብኝ፣ አባሎቻችንም ማስፈራራት እየደረሰባቸው ነው አለ ኢዜማ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባወጣው መግለጫው የሐረሪ ክልል ጠቅላይ ፍርድ ቤት የብሔረሰብ ማንነትን መስፈርት በማድረግ ለሕዝብ ተወካዮች ምክር ቤት ያቀርባቸውን እጩዎች ከምርጫ ውጪ ማድረጉን በመጥቀስ ክስ መስርቷል። ፓርቲው ይህ ድርጊት በክልሉ በሚኖሩ የሌሎች ፓርቲዎች እጩዎች ላይም መፈጸሙን እንደሚያውቅ የገለጸ ሲሆን ይህንን ከህገ መንግስቱ ጋር የሚቃረን ውሳኔ ለማስቀልበስ እስከ መጨረሻው የህግ አማራጭ ድረስ እንደሚጓዝም በቁርጠኝነት አሳውቋል። ከዚህ በተጨማሪም ፓርቲው በተለያዩ የአገሪቱ አካባቢዎች በአባላቱና በእጩ ተወዳዳሪዎቹ ላይ ከህግ አግባብ ውጪ የደሞዝና ጥቅማ ጥቅም ማገድ እንዲሁም ለገዢው ብልጽግና ፓርቲ መዋጮ ከደሞዛቸው የመቁረጥ ድርጊቶች የተፈጸሙባቸው መሆኑን አረጋግጧል። በእነዚህ ህገወጥ ጫናዎች፣ ዛቻዎችና ማስፈራራቶች ምክንያት የምርጫው ተአማኒነትና ዲሞክራሲያዊነት አደጋ ላይ መውደቁና በከፍተኛ ሁኔታ እየተፈተነ መሆኑን ኢዜማ ዛሬ ባወጣው መግለጫው አሳስቧል ተብሏል። ፈረንሳይ የኢትዮጵያን የባህር በር የማግኘት ጥያቄ ፍጹም ተገቢና ህጋዊ ነው አለች። በኢትዮጵያ የፈረንሳይ አምባሳደር አሌክሲ ላሜክ እንደገለጹት ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ፍጹም ህጋዊ፣ ተገቢና ምክንያታዊ ነው ብለዋል። አምባሳደሩ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ቀደም ሲል በኢትዮጵያ በነበራቸው ጉብኝት ወቅት ያንጸባረቁትን አቋም በማስታወስ በዓለም ላይ በብዛት ህዝብ ካላቸው ሀገራት ተርታ ለምትሰለፈው ኢትዮጵያ የባህር በር ጥያቄ አሁንም ቢሆን መሰረታዊና ህጋዊ ጉዳይ ሆኖ እንደሚቀጥል አረጋግጠዋል። ለአምባሳደሩ አቋም የሀገሪቱ ሰፊ የህዝብ ቁጥርና መልክዓ ምድራዊ አቀማመጥ እንደ ዋነኛ ምክንያትንም ጠቅሰውታል። የቀይ ባህር ጉዳይ ከኢትዮጵያ ታሪካዊ ቅርስ፣ ከሀገረ መንግስት ምስረታ፣ ከብሔራዊ ደህንነትና ከረጅም ጊዜ ኢኮኖሚ ግቦች ጋር ጥብቅ ቁርኝት ያለው በመሆኑ ሀገሪቱ በትውልዶች መካከል የተሸጋገረውን ይህንን ጥያቄ በጋራ ተጠቃሚነትና በዲፕሎማሲያዊ መንገዶች ለመፍታት እየሰራች ትገኛለች ብለዋል። አምባሳደር አሌክሲ አክለውም ፈረንሳይ የኢትዮጵያን የባህር በር ጥያቄ ለመፍታት የሚደረጉ ገንቢ ጥረቶችን ሁሉ ለመደገፍ እና በዚህ ረገድም የምታበረክተው ማንኛውም እገዛ ካለ ድጋፍ ለመስጠት ሙሉ ፍላጎት እንዳላትም በይፋ አሳውቀዋል። የዩኒቨርሲቲ አመራሮች ሹመት በእውቀትና በውድድር ብቻ ሊሆን ነው ተባለ። በትምህርት ሚኒስቴር ይፋ በተደረገው አዲስ አቅጣጫ መሰረት የመንግስት ከፍተኛ ትምህርት ተቋማት አመራሮች ምደባ ከዚህ ቀደም ይከተለው ከነበረው የብሔር ስብጥር አሰራር ሙሉ በሙሉ ሊወጣ ነው ተብሏል። ተቋማቱን ከማንኛውም የፖለቲካ ተጽዕኖ ነፃ ለማድረግና እውነተኛ የጥናትና ምርምር ማዕከልነታቸውን ለማረጋገጥ በቀጣይ የአመራሮች ሹመት በሀገር አቀፍ የውድድር ማስታወቂያ አማካኝነት በእውቀትና በችሎታ ላይ ብቻ ተመስርቶ እንደሚከናወንም ትምህርት ሚኒስቴር አስታውቋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከአሶሳ ዩኒቨርሲቲ ማህበረሰብ ጋር ባደረጉት ውይይት እንደገለጹት ዩኒቨርሲቲዎች በዘር የሚሰባሰቡባቸው ሳይሆኑ በነፃነት የሚያስቡና በብቃት የሚመሩ ተቋማት እንዲሆኑ በትኩረት እየተሰራ ይገኛል ብለዋል። ይህ አዲስ የሪፎርም እርምጃ የከፍተኛ ትምህርት ተቋማት የአመራር ጥራትን በእጅጉ በማሻሻል የትምህርቱን ጥራት ወደ ላቀ ደረጃ ያሸጋግራልም ተብሎ ይጠበቃል ብለዋል። የአፄ ቴዎድሮስ የራስ ቁንዳላና ደማቸው ያረፈበት ልብስ በክብር ወደ ሀገራቸው ተመለሰ ተባለ። ከ158 ዓመታት በፊት በመቅደላ ጦርነት ወቅት በእንግሊዝ ወታደሮች ተዘርፈው ተወስደው የነበሩት የዳግማዊ አፄ ቴዎድሮስ ታሪካዊ ቅርሶች ዛሬ በኢትዮጵያ ቅርስ ባለስልጣን እጅ ገብተዋል። ቅርሶቹ ሊመለሱ የቻሉት በእንግሊዝ ላንካስተር ከሚገኘው ኪንግስ ኦውን ሬጅመንት ሙዚየምና በባለስልጣኑ መካከል ለ8 ወራት የፈጀ ጥብቅ ድርድርና ማጣራት ስራ ከተከናወነ በኋላ ነው ተብሏል። የባለስልጣኑ ዋና ዳይሬክተር ረዳት ፕሮፌሰር አያሌው እንደገለጹት የዘመናዊ ኢትዮጵያ አርክቴክት የሆኑት የንጉሠ ነገሥቱ ቅርሶች መመለስ ለሀገሪቱ ትልቅ ታሪካዊ ድል ነው ብሏል። ወደ ሀገራቸው ከተመለሱት ውድ ቅርሶች መካከል ዋነኛው የራስ ቁንዳላ ዘለላ ወይም የፀጉር ቅርስ ሲሆን ከዚህ በተጨማሪም ሕይወታቸው ሲያልፍ ለብሰውት የነበረውና የደማቸው ጠብታ ያረፈበት የሸማ ሸሚዝ ቁራጭ እንዲሁም አምባር ይገኝበታል።
ይህ የልብስ ቁራጭ ቀደም ሲል የእጅ መሐረብ ተብሎ በስህተት ተመዝግቦ የነበረ ቢሆንም በባለሙያዎች በተደረገ ጥናትና ምርምር ግን ትክክለኛ የሸሚዛቸው አካል መሆኑ ተረጋግጧል። የቅርሶቹን ትክክለኛነት ለማረጋገጥ በወቅቱ መቅደላ ላይ ከነበረ የጦር አባል የተወሰደ መሆኑን የሚያሳዩ ፎቶግራፎችና ሰነዶች በሰፊው ጥቅም ላይ ውለዋልም ተብሏል። በቅርስ ማስመለስ ሂደቱ ላይ ከፍተኛ አስተዋጽኦ ያበረከቱ ዶክተር አሉላ ፓንክረስት እንደገለጹት የቅርሶቹን ትክክለኛነት ለማረጋገጥ በእንግሊዝ ወታደሮች የተጻፉ ደብዳቤዎችና የግል ማስታወሻዎችም ተፈትሸዋል። አጼ ቴዎድሮስ ምን እንደሚመስሉ የሚያሳይ ትክክለኛ ፎቶግራፍ ባለመኖሩና እስካሁን ያሉት ምስሎች በሙሉ በሳሌዎች ግምት የተሳሉ በመሆናቸው አሁን የተመለሰው የፀጉር ቅርስ ንጉሱን የሚወክል ብቸኛ አካላዊ ነገር በመሆኑ ልዩና የማይተካ ታሪካዊ ዋጋ እንዳለውም በአጽንኦት አስገንዝበዋል። ባለፉት ዓመታት የሀገራዊ ምክክር ኮሚሽን የምክክር ሂደቱ ወደፊት እንዲራመድ በትዕግስትና ከፍ ባለ የሙያ ስነ ምግባር በማከናወን አሁን ያለበት ምዕራፍ ያደረሱትን ሁሉንም ኮሚሽነሮች አመሰግናለሁ ብሏል። የምክክር ባህል እንደ ኢትዮጵያ ላሉ ሀገራት እጅግ አስፈላጊ ነው። ጠንካራ የሲቪክ ማህበረሰብ ባህል ግንባታ ደግሞ ያላሰለሰ የመነጋገር ልምምድና የሰከነ የውል መደማመጥን ግድ ይላል። የእስካሁን ሂደቱም በማህበረሰባችን በየደረጃው የመደማመጥን ከፍ ያለ ጠቀሜታ አሳይቷል። ሂደቱ በሀገራችን ሁሉም ማዕዘናት የሚገኙ ከ90% በላይ ኢትዮጵያውያንን አመለካከቶችና የውይይት ውጤቶችን ያንጸባረቀ ሆኗል። ለሀገር ወሳኝ ፋይዳ የያዘው የምክክሩ ምዕራፍ ተጨባጭ ውጤት ወደሚያስገኝበት ቀጣይ ምዕራፍ በሚሸጋገርበት በዚህ ወቅት ሁሉም ባለድርሻ አካላት ለሀገራችን ሰላም፣ ለሀገራችን አንድነትና ለሀገራችን ዘላቂ መረጋጋትን የሚያረጋግጥ የጋራ ጽኑ አቋምና ገንቢ በሆነ መንገድ አስተዋጽኦ ሊያደርግ ይገባል ብለዋል ዋና ኮሚሽነሩ።